ረሃብ ላይ ነበርን። ያው ታዛር የሆነ ችግር አለ። በሰው ፊት ተወዳጅነት ለማግኘት ተቀባይነት ለማግኘት የሚያደርጉት ድግምት። እኛ መጀመሪያ በወንጌል ነው የምናምነው፣ ሌላ በወንጌል የለንም ብላ ነው የምትሞግተው። ነገር ግን ይሄ አይነበብም። ለምሳሌ አሁን ይህንን መጽሐፍ ቅዱስ የእግዚአብሔርን ቃል ቤተክርስቲያኒቱ ልጆቿን እያስተማረች ያለም ያሳደገቻቸው። ለምሳሌ አንድን የቅኔ ተማሪ ብናነሳ መጽሐፍ ቅዱስ አያነብም። አንድን የቁዋም ተማሪ ብናነሳ መጽሐፍ ቅዱስ አያነብም። አንድ የድጓ ተማሪ ብናነሳ መጽሐፍ ቅዱስ አያውቅም፣ እውነት ለመናገር ማለት። ስለዚህ ይሄ ካልተስተካከለ ቤተክርስቲያኒቱ አሁን ውድቀቷ እየፈጠነ ነው ይመጣ። ስለዚህ ይሄን ሁሉ በከበረው ደሙ ፈሳሽነት የአዲስ ኪዳን አስታራቂ ሆነ። እነዚህን ሁሉ አንስተናቸዋል። ይሄ መልካ ኢየሱስ ሁሉ ስለ አማላጅነት ይናገር፣ ሰዓታት ስብሐተ ፍቁር ዘአምላክ እነዚህን ሁሉ ሲነግሩኝ እንዴ ነው ያልኩኝ። ደነገጥኩ። በቃ ኢየሱስ አማላጅ ነው ማለት በዛ ቤት በጣም ከባድ ነው። ጊዮርጊስ ባለበት፣ ተክለ ሃይማኖት ባለበት ወዘተ ኢየሱስ አማላጅ ነው ብትል ተቀጥቅጠህ ነው እንደ እስጢፋኖስ ይዘው ተወግረህ የምትሞተው። ስለዚህ ከዛ በኋላ እኔ በቃ የሆነ መንፈስ እየለቀቀኝ ሲሄድ፣ በነገራችን ላይ ለመጀመሪያ ጊዜ ምስክርነት ከመሰከሩልኝ በኋላ ሁለተኛ ቀን ጨመሩ። ሶስተኛ ቀን ከጨመሩ በኋላ አንድ ራእይ ያየሁ። ያየሁት ራእይ ምንድነው? የሆነ የብርሃን ሰይፍ የያዘ ሰው መጥቶ እንደዚህ አነዝሮ ከዛ በኋላ እኔ ጮሃለሁ ማለት ነው። ከዛ አንተን አይደለም በአንተ ጀርባ የሚሰራው ነው የምንመታው ምናምን ሲሉ እንዲህ ሲቆርጡት ያለው ማለት ነው በሌሊት። ከዛ በኋላ ታስታውሱ ከሆነ ይሄን ራእይ ነግሬያችኋለሁ እና መጽሐፌ ላይ ጽፌዋለሁ። ከዛ በኋላ ይሄ ከሆነ በኋላ ልክ በቃ መረጋጋት ውስጥ ገባው ማለት ነው። እየተረጋጋው ሲሄድ ከዛ በኋላ እነዚህ የስተት መጽሐፍቶችን እየነገሩኝ ሲሄድ በቃ ትክክል እንዳልሆነ 100% እየገባኝና ብዙ ጊዜ አፈጀብኝ። ለምሳሌ ስለ ማርያም ቅድም የተናገረው አለ ለዘገብረት ብርሃናት አበይት ባይቲታ ለይሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደለው። ስለዚህ ማርያም እንግዲህ ከፈጣሪ ጋር እኩል ክብር እንዳላት የሚናገር ነው። እሱን ሁሉ መስክረውልኛል። ከዛ በኋላ እኔ እጄን አለመስጠት አልችልም። ገብቷል? መጽሐፉን ተርጉመው ነው የሚሉት እነሱ ተርጉመው። እንግዲህ እነዛ መጽሐፍቶች ሁሉ ቤት ያሉ እስቲ ተርጉምልን ነው የሚሉት። ተርጉመዋለሁ ተርጉምልን ሲሉኝ ይሄ በቃ በድንጋጭ ማለት ነው። ከዛ በኋላ አስታውሳለሁ ምን መጽሐፍ ነው እንደዚህ የወረወርኩት ታስታውሳለህ? አዎ ያነ መጽሐፍ ኮስም እኮ ነው ሰድበህ ነው መጽሐፉ ሆነ ዶክትሪና ስድብ በጣም በቃ ወረወርኩት። እንዲያው እነዚህ መጽሐፍቶች አቃጥላቸዋለሁ ስል ታው እኔ በደንብ ነው የማስታውሰው። ታው መጽሐፍቶች በጣም አስፈላጊ ናቸው። አሁን አንድ መጽሐፍ ቅዱስ ባሁን ባለንበት ዘመን ራሱ ባሁን ጥሩ መጽሐፍ ቅዱስ ልግዛ ብትል 250 ብር ታገኛለህ። የሚገርም ግን አንድ ገድል አሁን በአሁኑ ሰዓት አንድ ገድል በባለፈው የአባ ጊዮርጊስ ዘጋስጫ ለመግዛት ሄጄ 800 ብር ነው። አይታል ህይወት የማይገኝበት የተረተረት መጽሐፍ ገድልና ድርሳት 800 ብር የተሸጠ ህይወት የሚገኝበት መጽሐፍ ቅዱስ ግን የሚሸጠው 250 እና 300 ብር በዚህ። አሁን ምንድነው እነዛ መጽሐፍቶች ባይኖሩ ኑሮ እጎዳ ነበር በስሜት ባቃጥላቸው። እስከዚህ ድረስ ነው እነሱ የጠበቁኝ ማለት ነው። ወደፊት ለፊት ያለኝን ራእይ የምቀጥልበትን መንገድ ቀድመው አይተዋል። ስለዚህ በዚህ ሁኔታ መጽሐፍቶችም እስካሁን አሉ። እግዚአብሔር የተባረከ ይሁን። ወንጌልም እየሰራውባቸው ነው። መጽሐፍም እየጻፍኩኝ ነውና እንግዲህ መጽሐፌም በማር የተለወሰ መርዝ ነው የሚለው በዛ ርዕስ ውስጥ የተካተቱ መጽሐፍቶች በቅርቡ እንግዲህ ወደ ህትመት ይገባሉ። እንግዲህ እነሱም ይረዱኛል በብዙ አይነት መንገድ ነው። እንግዲህ እግዚአብሔር በታምራት ማለት ይችላል በታምራት ማለት ነው ወደ ጌታ የመጣሁትና እግዚአብሔር እነሱን ተጠቅሞ ህይወቴን ታድጎታል። የመጀመሪያው አንተ ብትሆንም ዋጋ ከፈልክ። ምክንያቱም ይሄ ጣዖት የግብጽ ጣዖት ነው ያልከኝ ታስታውሳለህ? አንደኛ ምንድነው ይሄ ግዕዙን አለማወቅን የሚያመጣው ተጽዕኖ አለ። እኔ አሁን አንድ ከዚህም እንደው ተመልካቾች በደንብ መረዳት ያለባቸው ነገሮች ወንጌል ስንመሰክር ለማን ነው የምንመሰክር፣ በምን አይነት አቀራረብ ነው መቅረብ ያለብን የሚለውን በደንብ መረዳት አለ። አውዳዊ መሆን አለበት። በቃ ስርዓቱን ትውፊቱን ባህሉን ጠብቆ ወንጌልን ለሰዎች ማድረስ እጅግ በጣም ውጤታማ መሆኑን ያየውበት እንትን ነው ምስክርነት ነው የነሱ እና ከዛ በኋላ እኔ ወንጌል
ሙሉ ለሙሉ ገብቶኝ ሁሉን ነገር ትቼ ጸሎት ትቼ ድግምት ልበለው ድግምት ትቼ መጽሐፍቶችን ቆለፍኩባቸው። ከድግምት ህይወት ወጣሁኝ። ተንበርክኬ መጸለይ በእነሱ ተማርኩኝ። በመንፈስ ቅዱስ ከተሞላ በኋላ ነው እንግዲህ ስርዓት የፈጸምኩት። እዛ ሂጄ ስርዓት ነው ሙሉ እንትን መሰረተ ክርስቶስ ስርዓት ነው የፈጸምኩት። የጥምቀት ስነ ስርዓቱን ፈጸምክ እንጂ በመንፈስ ቅዱስ የተነካው በፍጹም ቀደም ብለህ ነው የተነካው። ቀደም ብዬ ነው የተነካው በእነሱ። ይሄ ድግምቱ እኮ አሁን ራሱ እነሱ ጸሎት ብለው የሚጸልዩት ለምሳሌ ቅድም እንደተናገረው አሁን ስጋው ደሙ ሰው ስጋው ደሙን ወስዶ ድነት ያገኛል ይላል። ጸሎትም ጸልየህ ከነፍስ ቁስል ትድናለህ ይላል። ድነት ታገኛለህ። ጾም ትፈውስ ቁስለ ነፍስ ወታጸምም ኩሎ ፍቶታት ዘሥጋ ትሜህሮሙ ለወራዙት ጽሙና እስመ ሙሴን ጾመ በደብረ ሲና። አስብ የሙሴን ጾም እየተናገረ ነገር ግን እዚህ ጋር ያንተን ነፍስ ቁስል ወይም ስብራት ነፃ መሆን የምትችልበት በምትደግመው ድግምት ነው እያለ ያውጣል። ስለዚህ እንዲህ አይነት ነገሮች ሁሉ ከኔ የተቀረፉት በቃ የሆነ ከጨለማ ወደ ብርሃን የወጣሁት በእነሱ። ከዛ በኋላ ግን ወደ ወንጌላውያን አማኞች ስትመጣ ምንድነው የምታደርገው? እሱ ጋር አንድ መሪ የተነሳ ሐሳብ ነበረ። ትዝ ይለኛል አሁን የሆነ መኝታ ክፍሉ ላይ በጣም ስዕሎች ነበሩ እና እነዚያ ስዕሎች ምን ይደረግ ይታጠናሉ። ቅድም እንደተባለው የተለያዩ ሽቶ ነጭ ዕጣን አለ እንትን ሁሉ ነበሩ ራሱ ማጨሻ ራሱ እንደገና አይ የዕጣን ማጨሻ ራሱ ነበርና እንትን ስዕሉ እንትን ላይ ስራቸው ላይ አለ እና የሚጎዘጎዝ ይታጠናሉ፣ ይርከፈከፋሉ የሆነ ሽቶ ምናምን ነገርና በጣም የተከበሩ ናቸው። እዚያ ውስጥ መቼም ጫማ አድርገን ለመግባት ራሱ ትቸገራለህ። ምክንያቱም በጊዜው የነበረበት ቤት እሱ የነበረበት ደረጃ ለኛ ትልቅ እንትን ነበረ ማለት እንደው ረግጦ ቤት ለመግባት ይከብድ ነበር ያለበት ሁኔታና ምንድነው ስዕላትን በተመለከተ ስለተነሳ ነው። እና ለስዕል መስገድ ተንበርክኮ ስዕሉ ግድግዳ ላይ ነው ያለው፣ እዚያ ላይ ግድግዳ ላይ ነው ያለው። ግን እስሩ ስዕል ላይ ተንበርክኮ መጸለይ መጽሐፍ ቅዱሳዊ ነው ወይ? ማን ነው ለስዕል እንድንሰግድ ያዘዘን? ይሄ ነገር ተወያይተንበታል ብዙ ጊዜ እና ይቻላል ወይ እዚህ ውስጥ አሁን ይሄ እንድንጸልይ እንድንማጸን እንድንበረከክ እንድንለምን ሊያደርገን ይችላል ወይ? ይሄ ራሱ እዚህ የተቀመጠው ነገር እንዴት ይታያል ብለን እንደውም የሚያንጸባርቅ ሻይን የሚያደርግ ነገር ነበር የነበረው ስዕሉ ራሱ ይታይ። አንዳንዴ እኮ ገድል እኮ ነው እንደዚህ የሚያደርግ ገድሉ። አሁን ይሄ ይዤ የመጣው የገድለ መንፈስ ቅዱስ ገድል ነው። እሺ። እና ይሄ አቦ የሚባለው ወይም ደግሞ ገብረ መንፈስ ቅዱስ የሚባለው ሰውዬ ከመወለዱ በፊት እናትና አባቱ በስዕል ፊት ሲጸልዩ ስዕሉ አፍ አውጥቶ የተናገረ ልጅ ይሰጣችኋለሁ በስተርጅና ልጅ ታገኛላችሁ። ተመልከት። ስለዚህ ይሄንን እየተመገብክ ያደክ እየበላ ያደክ ሰው ለስዕል አለመስገድ አትችልም። ምክንያቱም ልጅ ይሰጣል በስተርጅና ተብሏል። አዎ ይሄ ነው። እና ከዛ እዛ ጋር ለስዕል መስገድ የሚለው ነገር በጣም ሰፊ ጊዜ ውይይት አድርገንበታልና መጻሕፍቶችን እናያለን። አዋልድ መጻሕፍቶችን መጽሐፍ ቅዱስ ይላል ለስዕል ስገዱ ይላል ወይ? የእግዚአብሔር ቃል ይላል ወይ ብለን ወደ ሐሳቡ ስንመጣ መጽሐፍ ቅዱስ አይደግፈውም። ስለዚህ አንዱ ትልቅ ችግር የሚሆነው ሰዎች ስዕል ላይ ሂደው ግርጌ ታች ስዕሉ ስር ወደ ይንበረከካሉ፣ ይጸልያሉ፣ ይማጸናሉ፣ በቃ ብዙ ነገር ይላሉ ለስዕሉ ማለት ነው። ደግሞ ምላሽ የለውም። ምላሽ የለውም። ይሄ በእግዚአብሔር ዘንድ ደግሞ እርግማን እንደሆነ ነው እና በሰፊው ይሄንን እንትን ስንለው ይሄ እርግማን ነው በቃ ለምንም ነገር እንድንሰግድ እግዚአብሔር አልተናገረንም። ስለዚህ ከዚህ ተመልሰ ወደ ሌላ መምጣት አለብህ። ይሄ እርግማን ነው በእግዚአብሔር ዘንድ ኃጢአት ነው፣ ነውር ነው። ለስዕል መስገድ ተንበርክኮ መጸለይ አይን እያለው የማያይ ጆሮ እያለው የማይሰማ አፍንጫ እያለው የማያሸት እዚህ ላይ ተቀምጦ ለሱ መስገድ እግዚአብሔርን አያሳዝንም ወይ? እግዚአብሔር እንዲቆጣ ያደርገው ወይ? ይሄ ትክክል አይደለም። ስለዚህ ጸሎትን ወደ መጽሐፍ ቅዱስ እንምጣና እንየው ነው እና ብዙ ጊዜ ያው ሰፊ ስለሆነ የቤተክርስቲያኖች መጻሕፍቶች ብዙ ነገር ነው ያላቸው። እነዚያንን በአንድ ቀን በተወሰነ ጊዜ ዘርዝረህ የምትጨርሳቸው አይደሉም፣ አያልቁም። እንደዚያ ግን በሐሳብ ደረጃ ግን እንወያይባቸዋለን። እና አንድ የድጓ መምህር ነበሩ። አንድ ጊዜ መሪታ ቀጸላት አላውቅም እንጂ እነበርንበት ቦታ መጡ። የመጡበት ምንድነው እዚያው ለሚሰሙ ሰዎች ጥሩ ስለሚሆን ነውና
የድጓ መምህር ናቸው። የድጓ መምህር ስንል እንደው ዝም ብለው ይሄ የድሮ የድጓ መምህር የሉም፣ በሳሎች በጣም በስለው ሸምድደው ሁሉ ነገር በቃል ብቻ መጻፍ የማያዩ እንደዚህ አይነት ሰውዬ ናቸው። እና ስማቸውን መጥቀስ ስላልፈለኩ ነውና ምን ሆነው መጡ? ሚስታቸው ትታመማለች። ሚስታቸው ስትታመም ጸበል ይዘዋት መጡ። የድጓ መምህር ናቸው። የአንዲት ቤተክርስቲያን ኃላፊ ናቸው። ግን ስትታመምባቸው ቀጥታ ይዘዋት የመጡ ጸበል ቦታ ነው። እንግዲህ ዝም ብሎ ያ ጸበል ቦታ እኮ ይኸው ይሄ የዛፍ ቅጠል ምናምን አለ አይደለ? ቅጠሉ እየተቆረጠ ቅጠል እየተነጠፈ ሰው ሁሉ የሚተኛ እዚያ ላይ ነው። የሚገርማችሁ ነገር በጣም የሚያሳዝነው ምንጣፍ እንኳን የለም። ሰው ማታ ሲተኛ እንቅልፉ ሲመጣበት የሆነ ምንጣፍ አንጥፎ እንኳን አይተኛም። ምንድነው የሚተኛ? በምንድነው? ቅጠል ቆራርጦ ያንን ያነጥፍና እዚያ ላይ ነው የሚተኛው። ብርዱን ሌሊት ሜዳ ላይ ማለት ነው። እና ሚስታቸውን ይዘው መጡ። ሚስታቸውን ይዘው መተው እኛ እዚያ ጸበል ቦታ መምጣታቸውን እሳቸውን አላወቅንም፣ አላየናቸውም። ይዘው ሲያስጠምቁ 1 2 ቀን 3 ቀን ቆይተዋል። ቀጣይ ቀን ሚካኤል ነበር። የሚካኤል ቀን ቤተክርስቲያን ሂደን እሳቸው እንደወጉ ማህሌት ሊቆሙ መጡ። ከዚያ ስናያቸው እዚያ ማህሌት መተዋል። እንዴ እኔ ሰውዬ ደግሞ ዛሬ ምን አመጣቸው ምናምን ብለን እኛ ገርሞን ማህሌት ቆዩ። አብረው አገልግለው ሲያበቃ እሳቸው ሲወጡ አገኘናቸው። ስናወጣቸው እኔ አብረናቸው ስንወጣ ወዴት ነው የሄዱት? ወደ ጸበል ቦታ። ምን ሊያደርጉ መተው ነው ምናምን ስላቸው ሚስቴ ታማብኝ ጸበል ይዘናት መተን ነው። እሺ የት ናት ያለች ሚስቴ ምናምን ስንል ወሰዱን ማለት ነው። እና የሚገርም ነው። በቃ ቅጠል ጎዝጉዛ እዚያ ላይ ነው የተኛቸው። ብርዱ ብርድ አይደለም ሜዳ ላይ ማለት ነው። እሳቸውም እዚያ ቁጭ ብለዋል። እና በጣም ውስጤ ተቆጣና በቃ ፈቃደኛ ከሆኑ እስኪ ወደዚህ ልፍንልና እኔን ያሰው እንነጋገር አልኳቸው። እና እሺ ምን ችግር አለው አብራሪ ቤተክርስቲያን የቆየን ምናምን አሉ። እና ጫካ ነበር፣ የሆነ ጫካ ዱር ነው የነበርንበት ቦታ። ወደ ጫካው ገለላልና እሷ ተቀምጣለች። ከዛ እኛ እሳቸው ጋር ገባን። ከዛ ስናወራ መጻሕፍትን እየጠቀሱ እያወራን ምን እያልን ቀስ በቀስ በጥበብ ምናምን መጻሕፍቶችን መጥቀስ ጀመር ማለት ነው። ከዛ ሐሳብህ ጥሩ ነው አሉ። መወያየት እፈልጋለሁ አሉ። ግን አሉ ቤቴ ውስጥ የተቀመጡ መጻሕፍቶች አሉ። እነሱን መጻሕፍቶች አምጥቼ እወያያለሁ። ቀጠሮ ያዛሉ። ከዚያ እሳቸው ሚስት ሊያስጠምቋል የመጡት ተመልሰው የት ሊሄዱ ነው? አገር ቤት ሄደው መጻሕፍቶቻቸውን ጭነው ሊመጡ ነው። ተመልሰው ሄዱ። ተመልሰው መጻሕፍቶቻቸውን ይዘው መጡና ከዛ በቀነ ቀጠሯችን መወያየት ጀመር። የምንወያየው ቤት ውስጥ አይደለም፣ የሆነ ነገር ጫካ ውስጥ ነው። በቃ ጥቅጥቅ ያለ ጫፍ ተክለ ሃይማኖት ገዳም ውስጥ ማለት ነው። እንወያያለን። ስንወያይ መጽሐፍ ቅዱስ የሚለው ቃልና እሳቸው ለመከራከሪያ ያመጡት መጽሐፍ ሁለቱ ተጋጨባቸው። ሁለቱ ሲጋጭባቸው በቃ ደነገጡ። አላምን ይላሉ። አንዳንዴ ቆም ብለው የግዙ ስህተት ነው ያተረጓጎም ችግር ነው የሚሉት ነገር ስላለ ምንድነው በምን ሊፈታው ነው በምን ሊተረጉመው ነው የሚል የአንድምታ አይነት እሳቤ ስለነበራቸው በጣም ረጅም ጊዜ ወሰደ ማለት ነው። ብለን እውነታውን እየተነጋገርን ከሄድን በኋላ ሊረታኝ አልቻለም። እሳቸው ያመጡት መጽሐፍ ቅዱስን ሊረታው አልቻለም። ከመጽሐፍ ቅዱስ ውጭ ነው። እንደገና የድጓ ባለሙያ ስለሆኑ ከድጓው ደግሞ የስጢፋኖስን ድጓ ሲጥቀሱልኝ ብዬ የስጢፋኖስን ድጓ ሲያነሱት ምንም ቅልቅል የለበትም። ከዚያ በኋላ ሰውየው በጣም በኃይለኛው ተበቃት ደነገጡና ያ የመዳን መንገድ አሁን ባሉበት መንገድ አይደለም ሊድኑ የሚችሉት ወደ ክርስቶስ አይኖትን ዘወር ካደረጉ ነው። ይሄ ሁሉ መጽሐፍ ግን ወደ እግዚአብሔር መንግስት አያስገባም የሚለውን ሐሳብ አነሳውላቸውና ይቆየን ከዚህ ላይ ይቆየና መወያየት እፈልጋለሁ ግን ማንም ሰው እንዲመጣ አልፈልግም አሉ። እሺ አሉ። ዘጋ ነው። በዚህ ተመልሰን ስንገናኝ ለክርክር አልመጡም። እሳቸው ሚስታቸውን ጓዛቸውን ጠቅለው ወደ ቤት ለመሄድ ለመሰናበት መጡ። ለምን? አይ እኔ ይህንን ነገር እየተረዳሁ እያወቅኩ ሚስቴ እዚህ ተቀምጣ እንዲህ ዝም ብላ አመድ ላይ ተቀምጣ እንድትቀሰነበት አልፈልግም። እንግዲህ ይህንን እውነት ካወቅኩ ሚስቴን ይዤ ልሄድ ነው። እውነት ተረድቻለሁ። በመጀመሪያ ቀን እሳቸው የድጓ መምህር ናቸው። እንዴት እንደተንቀጠቀጠልባቸው ውስጣቸው እንዴት እንደፈራረሰባቸው ሚስታቸውን ሳያስጨርሱ ሱባኤው ሳያልቅ የተሰጣቸውን ሱባኤ ሳይጨርሱ ቀጥታ ተነሽ እንሂድ ብለው ይዘዋት ሄዱ። ከዛ በኋላ ምን አሉ? አይ እኔ የምፈልገው አገር ቤት መጥተህ እንድታስተምረኝ ነው የምፈልገው። ሰው አገር መጥቻውን ሚስቴን መዚህ ላይ ያስቀምጬ ብዙ ጊዜ መስደል አልፈልግም አሉ። ተመልሰው ሄዱ። ከዛ በኋላ ቤታቸው ሄደ። የድጓ መምህር ናቸው። ድጓውን አቀረቡት ማለት ነው። ምን ልል ፈልጌ ነው? ስለ ምስክርነት ነው። ሰዎችን በእንዲህ አይነት ጥበብ ብናወራቸው ባንቸኩል የሆነ ስሜታችንን ገርተን ሰዎች ወደ እውነት ሊመጡ የሚችሉበትን መንገድ ብናሳያቸው በቋንቋ ብንግባባ
ሰዎችን ብንረዳቸው ብናውቃቸው ብድግ ብለን ሄደን ኢየሱስ ጌታ ነው ኢየሱስ ተቀበል ኢየሱስን ካልተቀበል አትድንም መንግስተ ሰማያት አትገባም ፍርድ አለብህ እሱ መጽሐፍ ቅዱስ የሚለው እውነት እንደሆነ እናውቃለን ግን ሰውየው በእንዲህ አይነት ሊመጣ ስለማይችል ስንመሰክር ጥበብ የተሞላበት የሰከነ መንፈስ ቢኖረን በጣም አስፈላጊ ነው ለማለት ነው እና ብዙ ሰዎች ምንድነው ስቋጨው መጻሕፍትን በማብላላት እርስ በርሳቸው በማጋጨት ትክክል አይደሉም ዚቁ ያለውን ድጓው ላይ ይችላል ሌሎች መጻሕፍቶች የደገፉትን አንዱ እዚያው ያፈራርሰዋል እና መጻሕፍቶች እርስ በርሳቸው የሚጋጭ ናቸው በነገራችን ላይ የሚስማሙ አይደሉም ሁሉም ይጋጫሉ ለምሳሌ አሁን ብናነሳው ድርሳነ ሚካኤል ብናነሳው ሲድራቅ ሚሳቅ አብደናጎን ሚካኤል ገብርኤል አወጣቸው ይላል ይሄ ድርሳነ ሚካኤል ነው እንግዲህ ከእሳት ነበልባል ከተወረወሩበት ከዛ ሚካኤል አወጣቸው ይላል ድርሳነ ገብርኤልስ ገብርኤል ይላል ገብርኤል አወጣቸው ይላል ስለዚህ ሁለቱ ምን ሆነ ተጋጭ ወይ ደግሞ ተባብረው አወጣቸው እንግዲህ እና ምን ልለው መጻሕፍቶችን በሰከነ መንፈስ አያጋጨን ነው እንግዲህ አሁን ያው ብዙ ሰዎች እውነትን የተረዱ ስላሉ በዙሪያ ላይ ለማለት ነው አይ በጣም ጥሩ ነው እንግዲህ ይሄንን ካልን ወደ ሌላ ሐሳብ እናልፋለን ግን ምናልባት ወደ ሌላ ሐሳብ ከማለፋችን በፊት መርጌታ ቀጸላ የምትጨምረው ነገር ካለ ትጨምርና ወደ ሌላ ሐሳብ እንሄዳለን አይ እንግዲህ እውነት ነው በተለይ ምስክርነት ላይ ጥንቃቄ ማድረግ ወሳኝ ነገር ነው ሰው የሚወደውን ነገር ሳይሆን መንካት ያለበት የሚወደውን ነገር አብሮ ከዛ ጋር የሚሄድ ነገር ሐሳብ አንስተ በዛ ነገር ንጽጽር ማቅረብ ማለት ንጽጽር ማቅረብ ለምሳሌ አንድ ሰው እኔ አሁን ወላዲቴን ካል ማንንም ሰው ያምን ድሮ ማለት ወላዲቴን የማርያም ወላዲቴን ካልኩ ማንንም ሰው ለፊት ለፊት ይላል ስለዚህ በወላዲቴ በኩል አይደለም የመጡት በወላዲቴ በኩል ሳይሆን የመጡብኝ በሌላ በዚሁ እንደው ተመሳሳይ ነው እያንዳንዳችን እኮ እኔም ሲመሰከርልኝ እንዲህ ባለ ሁኔታ ነው የተመሰከረልኝ ሁላችንም በየንትሩ ማለት ነው አሁን ለምሳሌ ለኢትዮጵያ ቤተክርስቲያን ምዕመናን የምትመሰክርላቸውና ለካህናት ወይም ደግሞ ለመምህራን የምትመሰክርላቸው ሁሉም ይለያያል የትምህርቱ ጣራ ምንድነው የሚያገናኘው እሱ ፈንጫለው ለምሳሌ የጥንቁልናው ዓለም ራሱን የቻለ መንገድ ነው ያለው ለምሳሌ አሁን ጥንቁልና አንድ ተማሪ የቅኔ ተማሪ ሊሆን ይችላል ያቋቋም ተማሪ ሊሆን ይችላል የድጓ ተማሪ ሊሆን ይችላል የመጽሐፍ ተማሪም ሊሆን ይችላል ግን ጥንቁልና ሲፈልግ ጥንቁልና ለመማር ጠንቋይ የሆኑ ሰዎችን ሰርች ማድረግ ነው መጀመሪያ ያጠናቸዋል በቤተክርስቲያኒቱ ውስጥ ያሉ ናቸው የሚኖሩት እኮ እዚያው ነው ሀገር ያገለግላሉ ግራም ይገባኝ አሁን እሱ ነው ምንድነው ያገናኛል ከመጻሕፍት አይደለም ራሱን የቻለ የሚኮረጅ ነው አንዳንዱ ጥበቡ ይጻፋል እኮ ለምሳሌ ንጹህ ደፍተርና ወስክሪፕቶ ይዞ ሄዶ በጣም ጥንቁልና ከሚያውቁ ሰው ወይ ገንዘብ ሰጥቶ ወይ በደጅ ጽናት በጉልበቱ እየሰራ ሊሆን ይችላል 6 ወር ደይ ጸንቶ አመት ደይ ጸንቶ የሆነ ነገር ኮርጆ ሊሄድ ይችላል ገብቷል አሁን ሊኮርጅ ይችላል እንግዲህ ጠንቋይ ጥንቁልናን በደንብ ከሚያውቁ ሰው ሄዶ ገንዘብ ካለው ገንዘቡን ሰጥቶ የሚፈልገውን የጥበብ አይነት ቀርቶ ጽፎ ማለት ነው ሊሄድ ይችላል ገንዘብ ከሌለው ግን ምን ያደርጋል በጉልበቱ በላቡ እየሰራ በገንዘቡ ልክ ጉልበቱን ይጠቀማል ሰውየው ከዛ በኋላ ምን ያደርጋል ደይ ጸንቶ ኮርጆ ሊሄድ ይችላል ከዛ በኋላ ሲኮርጅ ምንድነው መስራት አለ መስራቱን ቴስት ያደርገዋል ከሰውየው የወሰደው ጥበብ የቀደው ጥበብ የተማረው ጥበብ በእጽዋት የሚደረግ ከሆነ እጽዋቱን ሰብስቦ ቀምሞ ያንን ነገር ፍቱን መሆኑ አለመሆኑን ቸክ ያደርገዋል በአስማት የሚደረግ ከሆነ ደግሞ አስማቱን በተዋርሶ ከሆነ በደም ከሆነ ደግሞ ያደርገዋል ማለት ነው ከዛ በኋላ ምን ቴስት ከተደረገ በኋላ ፍቱን ነው ተብሎ ይሄዳል ማለት ነው ከዛ በኋላ ያ ጥበብ ኮርጆ የሄደው ሰውዬ ልጅ ወይም ተማሪ ማለት ነው በራሱ አንግል ፍቱን መድኃኒት ብሎ ማስታወቂያ ሊለጥፉሉ ይችላል ውስጥ ለውስጥ ከተማ ለምሳሌ ገበያ መካከል ሄዶ ነጋዴዎች ጋር መጠጥ ቤት ጋር ምግብ ቤት ጋር የተለያየ ቦታ ሄዶ እኔ እንዲያውቃለሁ የተወሰነ ገንዘብ ብትሰጡኝ እኔ ይሄንን እሰራላችኋለሁ ህዝቡን አንድ ወለዱላችኋለሁ ሊላችሁ ይችላል ህዝቡ ደግሞ ገንዘብ ከሰጠ ደግሞ ያው ሀብት ስለሚፈልግ በተወሰነ ገንዘብ ሰጥቶ ያንን ነገር እንዲያስደርግ ያደርጋል ለምሳሌ አንድ ጽዋት የሆነ ማውቀው የሆነ አንድ ጠንቋይ ነበር እሱ ጠንቋይ በረሃ ሄዶ የሆነ ሐረግ የሚመስል ነገር ነውና ከትልቅ ዛፍ ስር ነው የሚበቅል ከዛ ያ ሐረግ ቀጥታ ዛፉ ጫፍ ድረስ ይሄዳል ያንን ሐረግ የሚመስል ነገር ከላይ እስከ ታች እንዳለ ሸምድዶ አውርዶ በማዳበሪያ ይዞ ይመጣና የት ነው ዞት የሚሄደው ከተማ ነው የሚሄደው ከተማ ይሄድና
ከተማ ይሄድና ሰዎችን ያፈላልጋል። እኔ ጥበብ አውቃለሁ፣ የገበያ እችላለሁ፣ የመስተፋቅር እችላለሁ፣ የመንድግ እችላለሁ፣ የሀብት የንብረት እችላለሁ፣ የእንስሳት መባዛት እርባታ እችላለሁ ብሎ የሆነ ነገር ውስጥ ለውስጥ ይሰራል። ማስታወቂያ ማለት ነው። ይህ አደባባይ ላይ አሁን እንደሚሰራው ማስታወቂያ ላይ ይሰራ ይችላል። ለምሳሌ ቲፎዞ ያበጃል። እንትና እኮ በጣም የሚገርም ጠንቋይ ነው፣ እሱን እኮ ጠጋ ብትሉት እኮ እንዲያደርግላችኋል ብሎ እዛ እርስ በርሱ እየተሞዳሞደ ጥበቡን ያስፋፋል ማለት ነው። ከዛ በኋላ ምንድን ነው የሚሆነው? በጣም የሚገርመኝ ነገር ያንን እጽዋት በማዳበሪያ ሰብስቦ ካመጣ በኋላ እየቆነጠረ በፔስታል እየቋጠረ በኪሱ ይዞ ገበያ ይሄዳል። ይሄድና የሆነ በቲፎዞ አማካኝነት እሱ ሰውዬ እንደዚህ ያውቃል ስለተባለ ከዛ እነዚያ ሰዎች እንፈልጋለን እንዲህ ብትሰራለን ይሉታል። እሺ ምናምን ይዋዋላል ማለት ነው። ይህን ያህል ትከፍላላችሁ ምናምን ይላል። የገበያ ከሆነ የገበያ ይሰጣቸዋል። እና ምንድን ነው ያደረጋቸው? የሆነች ሴትዮ ነበረች፣ ጠላ ቤት ያላት መሸታ ቤት ማለት ነው። እና በጣም ቅዳሜ በጣም ብዙ ሰው ነው የሚጠጣው እዛ ቦታ ላይ። ምንድን ነው ያደረጋት? ይሄንን ጧት ቤቱን ከመክፈትሽ በፊት ተዘግቶ እንዳደረ ማንም ሰው ሳይወጣ ከዛ ይሄንን ወስደሽ ሳሎኑ ላይ ምን አድርጊው? አጭሱ፣ በደንብ ይጭስበት ምናምን አላት። እንግዲህ አስማት አለው ማለት ነው። ከዛ በኋላ ያን ነገር ካደረገች በኋላ ሴትዮዋ ከ5 ሰዓት ከ6 ሰዓት በኋላ ምን የለም የሚጠጣ ጠላ የለም፣ ያልቃል ወዲያው። ሰው ከየት እንደምትመጣ አታውቅም። በቁም ነው እየጠጣ የሚሄደው፣ ስፍራ መቀመጫ የለም። ለምንድን ነው ብትለው መትቶበታል። እንግዲህ ተመትቶበታል ያ ነገር። እና በእንዲህ አይነት ሰዎች ሀብት ለማግኘት ሰዎች በብዙ የጥንቁልና መንገድ ይሄዳሉ። እና ጥንቁልና ወደ መጨረሻው ሐሳብ ስመጣ ጥንቁልና ራሱን የቻለ አካሄዳለሁ። ጠንቋይ ከሆኑ ሰዎች፣ መተተኛ ከሆኑ ሰዎች፣ ሟርተኛ ከሆኑ ሰዎች፣ በእንዲህ አይነት አይምሮአቸው የተጠለፉ ሰዎች አሉ። ይህንን ሙያዬ ብለው የሚያስተምሩ ገንዘብ የሚሰበስቡ ሰዎች አሉ። ለምሳሌ ይሄ የቤተ ክህነቱ ትምህርት ለብቻ ነው። ጥንቁልና ደግሞ ራሱን የቻለ መስመር አለው። ግን ይነካካል፣ በአንድም በሌላም እየተያያዘ ይሄዳል ማለት ነው። እና ጥንቁልና ራሱን የቻለ አለ። በእጽዋት የሚደረግ ነገር አለ፣ በአስማት የሚደረግ ነገር አለ፣ በቃል እንዲሁ የሚተላለፍ ነገር አለ። እንዲህ አይነት ነገር ማለት ነው። በጣም ጥሩ። ወደ አንተ ልምጣ። ቅድምም ስታነሳው ነበር፣ አሁንም ሐሳብ ነበር ያስቆምኩ ስለተደራረባችሁብኝ ነው እንጂ ያው ከጥንቆላ ጋራ አያይዘነዋል አሁን እና ትንሽ ወጣ ስላል ከነካ ነው ላይቀር በደንብ አንዳንድ ነገሮችን መጠየቅ ፈልጋለሁ። እኔ አሁን ትልቅ ጥያቄ ቅድም ያልኩት ለምንድን ነው ብዙ ጊዜ እነዚህ የጥንቆላ አሰራሮች ያሉ በኦርቶዶክስ ቤተክርስቲያን ዙሪያ አሉ ማለት በሌሎች ዙሪያ የሉም ለማለት አይደለም። ግን አብዛኛው ለምሳሌ የጥንቆላ መጽሐፍቶች ከግዕዝ ጋር ይገናኛሉ። የጥንቆላ መጽሐፍቶች ከመርጌቶች ጋር ይገናኛሉ። ለምንድን ነው? መጽሐፍቶች እዛ ውስጥ ስላሉ ነው ወይንስ እንዴት ነው ሊመጣ የቻለው የሚለውን ነገር መንካት ያስፈልጋል። አሁን ለምሳሌ አውደ ነገሥት አለ፣ ቅድም ስትነግረኝ ቱላዳን ስትለኝ ነበር አለ። ፓስተርዬ አሁን ምንድን መሰለህ ስለ ጥንቆላ ስናነሳ ለኔ ገድል ራሱ ጥንቆላ ለምን በለኝ። እሺ ይሄ የገብረ መንፈስ ቅዱስ ገድል ነው። የገብረ መንፈስ ቅዱስ ገድል ሁለተኛ ታምር ላይ እንደዚህ ይላል። የቀትር ጋኔን የያዛት አንዲት ሴት ነበረች ይላል። በስድስት ቀን ይጥላት ነበር። በእንደዚህ ያለ ሁኔታ እስከ 3 ዓመት ኖረች ይላል። እሺ ከዚያም በኋላ ወደ ካህን ሄደችና እባክህ የደረሰብኝን ችግር ተመልከትና እባክህን መድኃኒት ስጠኝ አለችው ይላል። መድኃኒት ስጠኝ ወደ ካህን። እሺ አሁን እዚህ ጋር በእኛ ቤተ ክህነት ውስጥ በእኛ ቤተ ክርስቲያን ውስጥ የማይጠነቁል ሰው የለም፣ ያልነካው ሰው የለም። ይሄ በቤተ ክርስቲያኒቱ ውስጥ ያለ የትምህርቱ ጣራ። ስለዚህ ይሄ ለምንድን ነው ከአዋልድ መጽሐፍቶች ጋራ ለምሳሌ ቅድም ይሄ መልካ ጰራቅሊጦስ ያለው አለ፣ ሌሎችም የጥንቆላ አይነቶች አሉ፣ የሚሳብ አይነቶች አሉ፣ መንግስት ክሙ የሚባል አለ፣ ፍልሞዝን የሚባል አለ። ደግሞ ጳጳሳቶች የሚጠሯት ናምጣልኝ እቺ ሴቷ ራሄሎ የምትባል አለች፣ ሴት ዛር አለች። በሷ ነው አሁን ጳጳሳቶች የሚጠቀሙ ማለት ነው። ያችን እየደገሙ በዘይት በቅባ ቅዱስ በሜሮን ምናምን በመቀባት ግርማ ሞገስ በሰው ፊት ተወዳጅነት ለማግኘት ተቀባይነት ለማግኘት የሚያደርጉት ድግምት ነው። እንደገና በመስቀል ላይ የሚደረግ አለ። በሽቶ ተደርጎ መስቀላቸውን ይቀቡትና በዛ መስቀል የተባረከ ሰው ከአባ እገሌ ውጪ ወደ ውጭ ነው የሚሉት።
በቤተ ክርስቲያኗ ውስጥ ጥንቆላ እንዳለ የምታውቀው እዚህ ሁለተኛ ታምር ላይ ወደ ካህኑ ሄዳ ሴቲቱ የቀትር ጋኔን የያዛት ሴት እባክህን መድኃኒት ስጠኝ ያለችው ተመልከት። የሚገርመው ነገር ግን ካህኑ መድኃኒቱን ከሞከረ በኋላ ወደ አቡነ ገብረ መንፈስ ቅዱስ ጠበል እንድትሄድ ዝክሩን እንድትዘክር በዓሉን እንድታከብር መሬት ሰጣት። ሴቲቱ በዚህ ምሪት መሰረት የአቡነ ገብረ መንፈስ ቅዱስን ገድል ተሳለመች፣ ተዳሰሰች፣ አመዱንም ጠጣች፣ ጸበሉንም ተጠቀመች። ከዛ በሌሊት አንድ ረጅም ሰው ጸጉር ብቻ የለበሰ ሰው መጣና በትምህርተ መስቀል ደበደበው ይላል። አጋንንቱ ጋኔኑን መታው ይላል። ጃማተበ መታው ይላል። ከዛ በኋላ ሴቲቱ ከባሏ ጋራ በጠዋት ስትነሳ ጋኔኑ ይላል በር ላይ ሞቶ ተገኘ ይላል። እግዚአብሔር ያሳያል። ይሄ ጥንቆላ አይደለም ታዲያ? በብሉይ ኪዳን ጀምሮ ከሰለሞን ዘመነ መንግስት ጀምሮ አጋንንትን መግዛት፣ አጋንንትን ማናገር፣ ወዳጅ ማድረግ ተፈቅዷል ብላ ነው ቤተክርስቲያኗ የተቀበለችው። ክፍት እንዲሆን ለዚያ ነገር እንዲሰጡ ያንን እንዲማሩ ከማድረግ ወደ እግዚአብሔር ቃል መምጣት አለበት ትምህርቱ። ሰው ምንድነው መማር ያለበት? ቤተክርስቲያኗ አስተምሮዋን የቤተ ክህነቱን ዙሪያ ከታች ያለውን መሰረቱን በደንብ ማየት መቻል አለባት። ያንን ካላስተካከለች አሁን ከወቀሴታ ልትድን አትችልም። ምክንያቱም እነዚህ መጻሕፍቶች ሁሉ በገፍ የገቡት የትምህርት አሰጣጡ ስለተዛባ ነው። ስለዚህ በቤተ ክህነት ዙሪያ ላይ የሚመጡ ተማሪዎች ወይም ደግሞ እያንዳንዱ ዲያቆን ብንል፣ ካህን ብንል፣ ቄስ ብንል፣ መርጌታ ብንል፣ ኤጲስቆጶስ ጳጳስ ብንል ምንድነው የሚያነበው? አሁን እነዚህ መጽሐፍ ቅዱስን ከቤተ ክርስቲያን አሁን ይሄ ወጥቷል። አሁን ይሟገታሉ፣ በአደባባይ እየተሟገቱ ነው። እኛ የምንሰብከው ወንጌል ነው። እኛ እኮ ቤተክርስቲያናችን በወንጌል የተመሰረተች ነች። በእግዚአብሔር ቃል ላይ እኮ የተመሰረተች ቤተክርስቲያን ያለን እኛ መጀመሪያ በወንጌል ነው የምናምነው፣ ሌላ በወንጌል የለንም ብላ ነው የምትሟገተው። ነገር ግን ይሄ አይነበብም። ለምሳሌ አሁን ይህንን መጽሐፍ ቅዱስ የእግዚአብሔርን ቃል ቤተክርስቲያኒቱ ልጆቿን እያስተማረች አይደለም ያሳደገቻቸው። ለምሳሌ አንድን የቅኔ ተማሪ ብናነሳ መጽሐፍ ቅዱስ አያነብም። አንድን የቋንቋ ተማሪ ብናነሳ መጽሐፍ ቅዱስ አያነብም። አንድ የድጓ ተማሪ ብናነሳ መጽሐፍ ቅዱስ አያውቅም። እውነት ለመናገር ማለት ነው። ምን ማለት ነው ብለህ ብትጠይቃቸው የሆነ ክፍል አንስታችሁ ሲከፍታችሁ አሳዩ ብትላቸው አያውቁም። ትምህርት አሰጣጡ ከመጽሐፍ ቅዱስ ውጭ ነው። ስለዚህ ይሄ ካልተስተካከለ ቤተክርስቲያኒቱ አሁን ውድቀቷ እየፈጠነ ነው ይመጣ። ስለዚህ ትምህርት አሰጣጡ ወደ መጽሐፍ ቅዱስ ልጆች ከልጅነታቸው ጀምረው ቤተሰብም ልጆቻቸውን ከልጅነታቸው ጀምሮ መጽሐፍ ቅዱስ እያሳዩአቸው እያስተማሯቸው ፈሪሃ እግዚአብሔር እንዲያድርባቸው በትክክል የእግዚአብሔር ቃል እንዲረዱ መጽሐፍ ቅዱስን የማንበብ ልምድ ቤተክርስቲያኒቱ ልታዳብር ይገባታል። የለም እውነት ለመናገር አሁን በቤተክርስቲያን ያሉ ካህናት ብትል፣ ዲያቆናት ብትል፣ መርጌቶች ብትል መጽሐፍ ቅዱስ አያነቡም። እውነት ለመናገር ለምን ብትለይ የድጓ መምህር ድጓ ብቻ መጮህ ነው። የቋንቋ መምህር ዜማ መጮህ ብቻ ነው። ምዕራፍ ጾመ ድጓ መጮህ ብቻ ነው። የቅኔው መምህር ቅኔ ማስነገር፣ መዝረፍ፣ ግስ ማውረድ፣ አገባብ ማስቀጸል ነው። ከዚያ ያለፈ መጽሐፍ ቅዱስን ቁጭ ብሎ የቅኔው መምህር አያነብም፣ የድጓ መምህር አያነብም። የመጽሐፉን መምህር ቁጭ ብሎ እንኳን እንደዚህ ቁጭ ብሎ መጽሐፍ ቅዱስን በቅደም ተከተል አያነበውም። ለምንድን ነው ቤተክርስቲያኒቱ ውድቀቷ ሊበዛ የቻለው? የተለያዩ ይሄ እንክርዳድ የሆነ ይሄ ዱቄት የሆነ መጽሐፍ በየጊዜው እየታተመ ሲገባ ልትዳኝም አልቻለችም። ሁሉም የተቀበለችው ይሄ ደግሞ ስህተት ነው። ስለዚህ በቆሎ ትምህርት ቤት ወይም ደግሞ በቤተ ክህነት ደረጃ ስንመጣ እያንዳንዱ ሰው መጽሐፍ ቅዱስን እያነበበ እየተማረ ማደግ መቻል አለበት። እንደገና ቤተ ክርስቲያኒቱ ደግሞ ትምህርት ስትሰጥ መጽሐፍ ቅዱስ ማስተማር አለባት። ገድላትና ድርሳናት ለስብከት አይሆኑም። ምዕመናን ፊት ቀርቦ ድርሳን መሰበክ የለበትም፣ ገድል መሰበክ የለበትም። እዚህ ላይ ምናልባት መጽሐፍ ቅዱስን ትሰብካለች አትሰብክም፣ ገድል ትሰብካለች ወይ የሚለውን እኛም ማየት አለብን። ገድል በነገራችን ላይ መድረክ ላይ በየሰንበት ትምህርት ቤቱ አይሰብክም። ለስሙ መጽሐፍ ቅዱስ ነው የሚነበበው። ከዛ በኋላ ግን ሰውየው እንዲያውም አሁን ስብከቱ ሁሉ ተቀይሯል። ገድልም የለም፣ ድርሳንም የለም፣ ታምርም የለም። የሰውየው የራሱ መድረክ ላይ የቆመው ሀሳብ ነው። ይህንን ሚዲያዎቻችን የሚናገሩ የነ ዘበነን፣ የነ ምረታብን፣ የነ ኪዳነ ማን ነው የሚባለው? ኪዳነ ማርያም የነሱን ንግግር ስትሰሙት በምንም ታምር አሁን ገድል ነው የትኛው ገድል ላይ የት ምዕራፍ ነው? ኪዳነ ማርያም ምናልባት የሚጠቅሳቸው አሉ። አፈወርቅን ይጠቅሳል። አንዳንድ ሃይማኖታዊ ያሉትን ሰዎች ይጠቅሳል። በተለይም ደግሞ እነ ጊዮርጊስ ዘጋስጫን ይወዳቸዋል። እና ምንድነው በዋናነት ግን አንድ ነገር ቅድም ይሄን አውጥተዋለች የሚለው
የሚያስማማ ይሄ 66 መጽሐፍ ቅዱስ ነው። ቅድም እንደተባለው ሟ አንበሳ ዘምነገደ ይሁዳ ንጉሠ ነገሥት ስዩመ እግዚአብሔር ነው የሚለው አፄ ኃይለ ሥላሴ ማለት ነው። እንዲያው እግዚአብሔር እንትን ይበለን እንጂ ይጠብቀን እንጂ በጣም ከባድ ነው። ምን ማለት ነው? ስዩመ እግዚአብሔር የእግዚአብሔር ሕዝብ እግዚአብሔር የተሾመ ነው። ኃይለ ሥላሴ ኃይለ ሥላሴ እንደው እኔ አሁን እናንተ መርጌቶች ናችሁ በኦርቶዶክስ ቤተክርስቲያን ውስጥ በጣም ትልልቅ ስፍራ ያላችሁ ሰዎች ናችሁ። እውቀቱ አላችሁ፣ ተምራችኋል። ለምንድነው እናንተ አሁን ወጣችኋል? ከዛ ምንድነው ይሄንን እውነት በዛው ውስጥ በመናገር በቤተክርስቲያኒቱ ውስጥ ለውጥ ማምጣት ያልቻላችሁት ለምን? እንግዲህ እኛ ጥሩ ጥያቄ ነው ጥያቄ። እኛ የቤተክርስቲያኒቱ ልጆች ነን፣ መርጌቶች ነን። ነገር ግን ከዛ ውስጥ ሆነን ኢየሱስን መስበክ ወይም ደግሞ ኢየሱስን እንደሚያድን ለሰዎች መናገር በጣም ይሄ ትልቅ ምንፍቅና ስለሆነ ከዚህም የተነሳ ሰዎቹ እኛ እዛ እንድንቀመጥ አይፈልጉም። በነገራችን ላይ ከዚህ በፊት ስንጠጣ ስንሰክር በቃ እንደፈለግነን ያው አንዳንዱ ሲጠነቁል ማንም ከቤተ ክርስቲያን ውጣ ያለው አካል የለም። አሁንም ቅድም ሲነሳ እንደነበረው አጠቃላይ በጥንቆላ እንግዲህ ቀዳሹም ጠንቋይ ነው፣ ማህሌታዊም ጠንቋይ ነው፣ ዲያቆኑም ጠንቋይ ነው። ሁሉም ለጥንቆላ በነገራችን ላይ ጥበበ ሰሎሞን ስለሚባል ለጥንቆላ ያላቸው ትጋትና ለወንጌል ያላቸው ትጋት ሁለቱ በጣም የሰማይና የምድር ያክል የተራራቀ ነው። ስለዚህ እኛም ከነሱ እንዳንዳንዶቹ ስለነበርነን ነገር ግን ወንጌል እዛ በበራልን ጊዜ ይህን ወንጌል ለመስበክ ስንጀምር ምክንያቱም ተቃራኒ ማለት ጨለማና ብርሃን ህብረት የላቸው። ጨለማ ከብርሃን ጋር ምን ህብረት አለው ይላል መጽሐፍ ቅዱስ። የሚያምንስ ከማያምን ጋር ምን ህብረት አለው ይላል። ለእግዚአብሔር ቤተ መቅደስስ ከጣዖት ጋር ምን መጋጠም አለው ይላል። ይህንን ምናልባት እነሱ ለመበከል ሞክረዋል፣ ግን ቤተ መቅደስ ነን። አሁን አንተ እዛ ጋር ተቀምጠ የመቅደስን ስርዓት እየተቃወምክ ቅዳሴን አስቀዳሽና ቀዳሽ የሚለውን ወደ ቀዳሽነት ይምጣ ማህበረሰቡ ብለህ እየተናገርክ እዛ መቀመጥ አትችልም። ምክንያቱም ቀዳሾች ቄሶች ናቸው፣ አስቀዳሹ ምዕመን። መጽሐፍ ቅዱስ ደግሞ እንደሱ አይደለም ይነግረን። አንደኛ ጴጥሮስ ምዕራፍ 1 ቁጥር ምዕራፍ 2 ከቁጥር 5 ጀምረን ስናነብ አንተም ውሰ ከመእብነ ሕይወት ታነጹ ቤቶ ከመታይርቁ መስዋዕተ ወትንግሩ ሰናይቶ ለዘጸዋክሙ። አሁን ይሄ እናንተ ከድቅድቅ ጨለማው ነው የሚለው ወደሚደነቀው ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ ቅዱስ ሕዝብ የንጉሥ ካህናት ለርስቱ የተለየ ወገን ናቸው። ቀድሞ ወገን አልነበራችሁም፣ አሁን ግን የማን ወገኖች ናችሁ ይላል? የእግዚአብሔር ወገኖች ናቸው። እናንተ ግን ሲል ጴጥሮስ ካህናቱን አይደለም። እናንተ ግን ሲል ጴጥሮስ ፈሪሳውያንን አይደለም። እናንተ ግን ሲል ወንጌል የሰበከላቸውንና በክርስቶስ ኢየሱስ አምነው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉ ናቸው።